አይብዳኝም ግን ቅርብ ጊዜ 8 ዓመት ከግማሽ ብዙ ነገር ተበላሽቷል። ለቤት ነው እየዋልክ ያለው ተወካዮች። አይ ሕክምናሽን ጨርሰሻል እኛ ጋር በቃ የመስማት ነገር የለኝም ከዚህ በኋላ። እኛ በ6 ወር ውስጥ ድምጽ ታገኛለሽ ብለን እናስባለን። ይሄንን አምኜ ለመቀበል በጣም ጊዜ ፈጅቶብኛል ማለት ረጅም ጊዜ አልቅሻለሁ ቤት ዘግቼ ለምን ይሄ ሆነ እስከማለት ድረስ ማለት ነው። በቃ ብዙ ታምሜያለሁ፣ ብዙ ፈተናዎች አሳልፌያለሁ በዚህ ሁሉ መሀል ማለት ነው። መውጣት ፈልጋለሁ፣ መግባት ፈልጋለሁ፣ ስራ ፈልጋለሁ፣ ግን ህመም አለኝ። እንዴት ብዬ እስከማገግም ጊዜ ያስፈልገኛል። አለመስማቴን ለመቀበል በጣም ብዙ ታግያለሁ፣ በጣም ብዙ እና ብዙ ሰው ሳይን ትሰሚያለሽ። እኔ አሁን ሙሉ ለሙሉ አልሰማም። ከዛ በኋላ አንዳንድ መልካም ሰዎች ማለት ነው ይጠይቁኝ ነበር እንደዚህ የሚያውቁ ማለት ነው። ከዛ ማዳመጫ ሊሰራልኝ ኮክሬን የሚባል ማዳመጫ ሊሰራልኝ ምናልባት አቡ ታውቂው ይሆናል። ኮክሬን የሚባል ማዳመጫ ሊሰራልኝ ማለት ነው ተጻፈልኝ ወረቀት እና እሱም ኢትዮጵያ ውስጥ አይደለም የሚሰራው ከኢትዮጵያ ውጪ ነው። ምርመሮች ማድረግ ነበረብኝ። የማዳመጥ መጠን ምን ያህል እንደሆነ ሁሉንም ነገር ጨረስኩኝ። ከዛ በኋላ ቀኝ ጆሮዬ ምንም ያለሱ ያለ ኮክሬን ሕክምና በቂ መሰራት እንደሚችል ተነገረኝ ማለት ነው። ግራ ጆሮዬ ኮክሬን ቢደረግለት መስማት እንደሚችል የኮክሬን ዋጋ ሁሉም ነገር ተጽፎ ተሰጠኝ። በመሀል ከአንድ የመጡ ሐኪሞች አገኙኝ፣ አዩኝ። ግራ ጆሮሽ የመሰራቱ ነገር በጣም ከባድ ነው፣ ምክንያቱም ክፍተት አለው፣ በጣም ብዙ ነው ቆርጠው የወጡት። ቀኝ ጆሮሽ ግን ያን ያህል ከባድ አይደለም፣ ኮክሬንም አያስፈልገውም፣ መሰራት ይችላል። እሺ የዋጋ ዝርዝር ጽፋችሁ ትሰጡኛላችሁ? አዎ የዋጋ ዝርዝር ጽፈው ሰጥተውኛል፣ ለሕክምና የሚያስፈልገኝን ማለት ነው። እንደውም አንደኛው ዶክተር ያለውን የሕክምና ማስረጃሽን ከመጀመሪያ ጀምሮ ያለውን የሕክምና ማስረጃሽን ማየት እፈልጋለሁ እና ምን እንደሆነ ችግሩን ማወቅ እችላለሁ። እና በዚህ መሀል ነበረ ሄጄ ጥቁር አንበሳ የጠየኩት የሕክምና ማስረጃዬ ማለት ነው። ግን ማግኘት አልቻልኩም። የሕክምና ማስረጃዬ በፖሊስም ማዘር አውጥቼ ሞከርኩኝ፣ ማግኘት አልቻልኩም። ጠፍቷል ነው ያሉኝ ሙሉ ለሙሉ። ለመታከም የተወሰነ ሞክሬያለሁ፣ በአንዳንድ መልካም ሰዎች ሞክሬያለሁ። ልክ የዛሬ 2 ዓመት አካባቢ ማለት ነው። አልሆነም። የተጠየኩት ከ4 ሚሊዮን በላይ ነው። የተሰበሰበው ወደ 230 ሺህ ብር ነው። ብዙ ሞከርኩኝ፣ አልሆነም። ጎፈንድሚ ተከፈተልኝ፣ ግን $20 በላይ አልተሰበሰበልኝም። ጎፈንድሚው መልሶ ተዘጋ ማለት ነው። ያ ደግሞ የሆነበት ምክንያት ያው ቆሜ ስለምንቀሳቀስ ማለት ነው። ሰው አያምንም፣ ያመመኝ አይመስላቸውም። በዚህ መሀል ደግሞ የጭንቅላት እጢ ያለብሽ ተባልኩኝ። በአፍንጫዬ በአፌ ደም ይመጣ ነበር። እሱ ደግሞ ከሁሉም በላይ ከጆሮዬ በላይ የከፋ አሰቃይቶኛል። ሌሊት አልተኛም፣ ህመም አለኝ። ትንሽ የምታመም ራስ ምታት ወይ የመበሳጨት አይነት ነገር ካለኝ በአፍንጫዬ ደም ይመጣል። ከዛ ዘውዲቱ ሆስፒታል ክትትል ጀመርኩ ማለት ነው። ከጭንቅላቴ ላይ ናሙና ወሰዱ፣ ምርመራ አረኩኝ። ምርመራ መሰራት ይችላል፣ መውጣት አለበት። እሺ በቃ ከሞትኩም ለሞት ከስቃይ አይበልጥብኝም። ቀጠሮ ሰጡኝ፣ የምተኛበትን ቀን ማለት ነው። ተነስቼ ሄድኩኝ ጠዋት ላይ 12 ሰዓት ከምናምን እዛ ደረስኩኝ እና እነሱ ሰው ይፈልጋሉ። አብሮሽ ሰው የለም ማለት ማንም ሰው የለም። ያው ቅድም እንደነገርኳችሁ ቤተሰብ ላይ ያለሁት እኔ ነኝ። ታናሽ ልጅ ነኝ፣ የ2 ታናሽ ነኝ። እናቴ ካረፈች ቅርብ ጊዜ ነው። ያን ያህል በጣም ሰው አለኝ የምለውም አይደለም። ሰው የለኝም። አብሬ ፈርሜ ራሴ ገባሁ ማለት ነው። ተሰራልኝ፣ እግዚአብሔር ይመስገን። እንደፈራሁት አይደለም፣ ነቀው
የወጣውንም እጤ አሳዩኝ ማለት ነው። ይሄ የሆነ መቼ ነው? ልክ የዛሬ ዓመት ወጣልኝ፣ ጨረስኩ። ወደ ማታ ወደ ቤት ተመለስኩ ማለት ነው። እተኛለሁ፣ እነሳለሁ፣ እንዴትም ብዬ አገገምኩኝ። አሁንም ላይ ቅዝቃዜ ሲሆን ያመኛል። ሰርጀሪ ተሰራው፣ የግራ ጆሮዬም ቀኙም ጭንቅላቴም ሰርጀሪ ተሰራው፣ ያመኛል ማለት ነው። በዚሁ ለመሃል በጣም ብዙ ነገር አሳልፌያለሁ፣ እውነት ለመናገር ማለት ነው። ከጊዜ በኋላ የመጣ ለመስማት ጉዳይ ስለሆነ መስማት ከማይችሉ ጋር ለመመሳሰል ብዙ ሞክሬያለሁ። ቋንቋ አልችልም። መስማት የተሳናቸውን ፈልጌ ቤተክርስቲያን ሄጃለሁ። እሷ ትሰማለች ትሰማለች ብለው እውነት ልቤ ስብር ብሎ ዳግሜ እንዳልመለስ ዳግሜ እዛ ቤተክርስቲያን እንዳልሄድ ሆኛለሁ። ትራንስፖርት በምጠቀምበት ሰዓት መሄድ የምፈልግበት ቦታ እሳሳታለሁ። የስህተት የማልፈልገው ቦታ እሄዳለሁ። እኔ እንጃ። አሁን ደግሞ ሩቅ ቀላል አይደለም እውነት። ዶክተር አብይን አግኝቼው ነበረ፣ አይቶኛል። እሱም ያለው ተመሳሳይ ነው። ከኢትዮጵያ ውጭ ወጥቼ መታከም እንደምችል፣ ከኢትዮጵያ ውጭ ወጥቼ መሰራት እንደሚችል እና ድምጽ ያለው ነገር ከዚህ ጋር ከህመሙ ጋር በተያያዘ የመጣ ኬዝ እንደሆነ እሱም ተናግሯል። ከቅርብ ጊዜ በኋላ ማለት ነው አለመስማቴን አምኜ ተቀብያለሁ። በቻልኩት አቅም ቋንቋ ለመማር እየሞከርኩኝ ነው። መስማት ከተሳናቸው ጋር እየተቀራረብኩኝ ነው። ከአንድ ወር በፊት እንደውም ዓለም አቀፍ መስማት የተሳናቸው የቁንጅና ውድድር ወደ ፊሊፒን ሀገር ሄጄ ተወዳድሬ በፋሽን ሞዴል አንደኛ ወጥቼ አሸንፌን የመጣሁት። ያው አሁን ላይ ማለት ነው አለመስማቴን ተቀብያለሁ። ባለመስማት አላፍርም። ግን ቀኝ ጆሮ የመስማት እድል አለው። ያን ያህል ከባድ አይደለም። የቀኝ ጆሮ ግራ ጆሮ ነው በጣም ከባድ የሚባለው አሁን ላይ። ስለዚህ ዶክተር አብይን አናግረሽዋል ማለት ነው? እኔ እኮ አሁን ዶክተር አብይ ጋር ልደውል ነበር፣ ልጠራው ነበር እንዲመጣ። ዶክተር አብይ አግኝቶሻል ማለት ነው? ዶክተር አብይን አግኝተሽው ነበር ማለት ነው? አዎ ከዶክተር አብይ ጋር ተገናኝተን ነበረ። ምን አለሽ? የሕክምና ማስረጃ ሙሉን ይዤ ነው ያገኘው። ታይቶታል። ሙሉ የሕክምና ማስረጃ፣ የሲቲ ስካን ውጤቴ፣ ኤምአር ውጤቴን ሁሉንም አይቶታል። ቀኝ ጆሮ ወጥቼ ብታከም ተስፋ እንዳለው እሱም ተናግሯል። ያው ግራ ጆሮ ያለውበትንም ሁኔታ ክፍተቱንም በስርዓት አሳይቼዋለሁ። ማለት የሚታይም ነገር ስለሆነ ግን ያው ከኢትዮጵያ ውጭ የሆነ ሕክምና ከሆነ ደግሞ ሁሉም ነገር የታወቀ ነው። ብሩም ከፍ ያለ ነው፣ ትራንስፖርቱም አለ በጣም ብዙ። በእኔ አቅም ምንም የሚታሰብ ነገር አይደለም። እና እንደውም እሱ ዶክተር አብይ እንደውም በጣም ብዙ ሰዎች እንዲያግዙኝ እነ ማስተር አብነት እነ መልክተኛው ብዙ ቲክቶከሮች እንዲያግዙኝ እነ መማር ሁሉ እንዲያግዙኝ ማለት ነው መልክት አስተላልፎ ነበር። ግን በቃ ቁጭ ብዬም ስለሚያዩኝ ምንም ይሆንኩ አልመስልም። ኤኒ ታይም እኮ ኮክሌር ኢምፕላንት የኔ ልጅ በኮክሌር ኢምፕላንት ነው የሚሰማው። ኤኒ ታይም መደረግ ይችላል ኮክሌር ኢምፕላንት። ኤኒ ታይም ብሩ በሞላልሽ ሰዓት በማንኛውም ጊዜ ሄደሽ የሚሰጥበት ሀገር ከኢትዮጵያ ውጭ የትኛውም ሀገር ኮክሌር ኢምፕላንት ይደረግልሽና ከዛ ስፒች ትራፒ ወስደሽ መስማት በኮክሌር ኢምፕላንት መስማት ትጀምሪያለሽ። የኔም ልጄ በኮክሌር ኢምፕላንት ነው የሚሰማው። አት ኤኒ ታይም የሆነ የሚያልፍበት ጊዜ ወይ ኤክስፓየርድ የሚያደርግ ነገር አይደለም። አት ኤኒ ታይም ብሩ በሞላልሽ ጊዜ ሄደሽ መታከም የምትችይው ነው። ኢቢኤስ ላይ ቀርበሽ ነበር ብለዋልና ኢቢኤስ ላይ ስትቀርቢ ሊረዱሽ ነው የቀረብሽ ወይስ ለምን ነበረ? ምናሽ ቤኪ
ምን የምፈልገው እዚህ ቤትማ እርግብ የምትባል ልጅ ጀስት ሰው እንዲሰማት ትፈልጋለች። ገንዘብ ሰላሳ ኢንተርቪው ነበረ። ዝም ብሎ ኢንተርቪው አይደለም 2030 ላይ ጋበዙኝ። ምንድነው ከዚህ በፊት ማለት ነው ያለውበትን ሁኔታ ያውቁ ነበር። ከዚህ በፊት ኢንተርቪው አድርገውኝ ዶክተር አብይን አገናኝተውኝ ነበር እና እሱም ያለውን ነገር አውርቶ ነበር። ሕክምና እንደሚያስፈልገኝ ሁሉንም ነገር አውርቷል። ከዛ እነሱ አሁን ላይ ጋበዙኝ 2030 ማለት ነው። ውድድር ሄጄ ነበረ ፊሊፒን ሀገር መስማት የተሳናቸው ዓለም አቀፍ የቁንጅና ውድድር ኢትዮጵያን ወክዬ ማለት ነው እኮ። እዛ ላይ እርዳታ ገንዘብ እንደምትፈልጊ እርዳታ አልተናገርሽም እዛ ላይ? እኮ ከዛ 2030 ላይ ማለት ነው ኢንተርቪው አደረኩ። ያሳለፍኩትን ነገር ስለ ውድድሩም እንጂ ስለ ገዛ ምንም ያሉኝ ነገር የለም እኮ። አላነሳሽማ። ለምን አልጠቀስሽም ገንዘብን እርዳታ እንደምትፈልጊ? ያገኘኋቸው መጀመሪያ ለሄዱ ለቀን ሲቀር ነበረ የጻፉልኝ ማለት ነው። ከዛ እኔ ለሄድ ጊዜ የለኝም 2 ቀን ነው ያለኝ እና ከነገ ወዲያ እሄዳለሁ። እናንተ በምትሰጡኝ ሰዓት ላልኖር እችላለሁ። በቃ ስትመለሽ ኢንተርቪው እናደርግሻለን። እሺ በተመለስኩ በሳምንቱ እንደዛ ኢንተርቪው ያደረጉኝ ማለት ነው። እና ያው ልምዴን ነው ያካፈልኩት። ምናልባት እኔ ባለፍኩበት መንገድ ድንገት የሕክምና ስህተት ወይ ከመስማት ወደ አለመስማት የሚመጡ ሰዎች ይኖራሉ በብዛት። 2030 የወጣቶች ፕሮግራም ነው። ብዙ ለወጣቶች ልምድ ጥያቄን በትክክል አላደረሽልኝም በረከት። እኔ ጥያቄ ኢቢኤስ ላይ ስትቀርቢ ቪዲዮ እንድታብራ ንገሪያት። ሰርተዋል። አንደኛ እርግብ አዳምጪ። ኔትወርኳ ስላልሰራ ነው እኮ ቪዲዮ ያላበራችሁ። አንደኛ። ሁለተኛ ደግሞ እርግብ ትናንትና ገብተሽ ጽናት ወይም ሪታ የምትባል ልጅ አለች ከጊዜ በኋላ መስማት ያቆመች እና ኢቢኤስ ላይም ቀርባ ነበር፣ የተለያየ ቦታ ቀርባ ነበር። ግን ሰዎች ስቲል አልተረዷትም፣ ይፈርዱባታል። ስታወራ የመሞላቀቅ ይመስላል። እና ሰዎች እንዲረዷት አንቺ ቤት ገብታ ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል እርግብ ትናንትና? አዎ። እና ቪዲዮውን ታሪኩን ሌላ ነው። አሁን ቪዲዮ እንትን ስላለ እንትንዋ የገለጸች አይደለም። አንድ ጊዜ በረከት ቪዲዮ እንድታብራ ንገሬና አሁን እርግብም ጥያቄን አልመለስሽም። ለምንድነው ጥያቄን በቀጥታ ማትመልሱልኝ? ከይቅርታ ጋር እርግብ፣ እኔ ጠየቅኩሽ ትናንትና ሪታ ገብታ ታሪኳን ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል? አዎ ወይም አይ? ትክክል ነሽ። አሁንም እኔ ለሪታ በረከት ንገሪያት አሁን የምልሽ ማለት ነው ሪታ በእንትን ችግር እንዳጋጠማት በሕክምና ችግር በህይወታም በጣም ችግር ያጋጠማት እንዳለ ሰው ስትናገር እንትን የቅብጠት እየመሰለ እንደሆነ በህይወቷም ይሄ ካጋጠማትም የሚያጋጥማት የህይወቷ ታሪክ እሱን ነገር ሁሉም አጫውቲ በያት። በቃ እንትን በደንብ ተናገሪ በያት። ለእርዳታ ብቻ አይደለም፣ እርዳታ ሌላ ነገር ነው። አውቆ ስላላልሽኝ ነው። እርዳታ አልተነጋገርንም። እርዳታ የገንዘብ እርዳታ ብትይ በዚህ ሰዓት የገንዘብ እርዳታ ማሰባሰብ እንደማልችል ነግርሽ ነበረ ያልሽኝ። ሰዎች እየፈረዱባት ስለሆነ ኢቢኤስ ላይም ቀርባ ስቲል ሰዎች አልተረዷትም። የተለያየ ቦታ ቀርባ ሞልቃቅነት ይመስላቸዋል፣ ይስቁባታል፣ ያላግጡባታል። ስለዚህ አንቺ ቤት ንገሪላት ብለሽኝ ማምጪን የመጣችው እና ለምን ታዲያ ኢቢኤስ ላይ ችግር የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርኩም ብዬ ጠይቄ፣ በረከት ግን በትክክል አላደረሰችላትም። ይሁን አልተረዳችም አይደል ነው እሱን ነገር በትክክል አልገለጽም። በረከት ንገሪያት አሁን የምትለው ሀቢባ በረከት ንገሪያት። አሁን ለብር መሰባሰቢያ ነው ወይስ ህይወቷ የእንትን አሁን በረከት የምትለው በደንብ ንገሪያት። ኢቢኤስ ላይ የቀረብሽ ጊዜ የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርሽም? እንደዚህ አይነት ትልቅ ቦታ ላይ ቀርበሽ ለምን የገንዘብ እርዳታ እንደምትፈልጊ አልተናገርሽም ብለሽ ጠይቂልኝ። ሚት እንዳለች ንገሪያት። ጃፋር አካውንት ነምበሯን ተቀበልና የምችለውን አድርግ ፕሊስ ወንድሜ።
አካውንት ነምበሩን ትሰጣቸዋለች። ጠየቁበት ምክንያት ማለት ነው ከሚዲያ በፊት እነሱ ምን ብለውኛል ሲጽፉልኝ ማለት ነው እናግዝሻለሁ ሲሉ 2 ቀን ቀረኝ ለመሄድ ማለት ነው። አይ በቃ እኔ የምሄደው 2 ቀን ቀረኝ ስመለስ እንደውም ብዙ ነገር ታግዙኛላችሁ ብያቸዋለሁ ማለት ነው። እና ለምን አላገዙሽም? ታግዙኛላችሁ ካልሻቸው ለምን አላገዙሽም? አካውንት ነምበር አልሰጠሻቸውም? ኢቢኤስ ላይ ለምንድን ያካፈልኩት መታከም እንደምትችል ተናግሬያለሁ። መታከም እንደምትችል ተናግሬያለሁ። እና በቃ ያሳለፍኩትን ከባድ ጊዜ በአጭሩ ነው ያሳለፍኩት እኮ። ታዲያ እነሱ መታከም እንደምትችል አልተግባባንም እኮ። እሺ ተናገር። አልተረዳሁም ጥያቄው። እንርዳት እያሉ ነው ኮመንት ላይ። አካውንት ነምበርሽን ስጫቸው፣ ገንዘብ እንርዳት እንስጣት እያሉ ነው ኮመንት ላይ። አካውንት ነምበርሽን ንገሪያቸው። በዛ ላይም ትምህርት እንዲሆን ህይወት ታሪክሽ በስነ ስርዓት ሁሉም አውሪ በያት። እነሱ ማለት ነው ይሄ እንዲመቻችልኝ ምንም ያወሩኝ ነገር የለም። ኢንተርቪው ነው ያደረኩት እኮ። እንርዳት እያሉ ነው። በረከት ንገሪያት ኮመንት ላይ እንርዳት እያሉ ነው። ቤቱን እየሰማችን ነው። እነሱ በጣም ብዙ ሰው ጋር ጽፌያለሁ። ሰይፉ ጋር በግሌ በጣም ብዙ ሰው ጋር እንዲያግዙኝ ጽፌያለሁ። እውነት የምልሽ ማለት ነው ማለት በረከት ራት እንደሚችል አውቃለሁ። ጽናት አካውንት ነምበር እንርዳት እያሉ ነው። ገንዘብ አካውንት ነምበር ስጫቸው። ገንዘብ ሊሰጡሽ ነው። አካውንት ነምበር ሚውትሽን አብሪው። ዘጠኝ 60 88 955 ሀብታሟ ግርማ ነው የሚለው ስሙ። ንግድ ባንክ ነው። ከዛ በኋላ ማለት ነው ጽፌያለሁ ለእነሱ ሰይፉን በጣም ለብዙ ሰው እውነት የምነግርሽ ማለት ነው። አንዳንዴ ውስጥሽ የማያበረው ብዙ ህመም አለ አይደል? በሴትነቴ በጣም ብዙ ያሳለፍኩ ከባድ ጊዜ አለ እውነት ለመናገር ማለት ነው። እንዳልነስ የሰበሩ ሰዎች በጣም ብዙ ናቸው። የሚያለቅስ ይሞዳት የሚያለቅስ ይሞዳት ድጋሚው 1000 29 60 88 955 ያው ሰጠቻችሁ 1029 60 88 955 ሀብታሟ ነው የሚለው ስሙ። እኔ በተፈጥሮ ፈሪ ነኝ፣ ያን ያህል ደፋር አይደለሁም። በዛ ነው ማለት ነው እንደዚህ ከጎኔ ሰው የለም፣ የሚያግዘኝ ሰው የለም። ብቻዬን ነው ህይወትን መጋፈጥ። እውነት መነግርሽ በሴትነትሽ ብዙ የሚያጋጥሙሽ ከባድ ነገሮች አሉ። ምንም ማላወራቸው በጣም ብዙ ከባድ ጊዜዎች አሳልፋለሁ። በተለይ 2 ዓመት ላይ በጣም ከባድ ዳግሜ ሁላሙ የሚቆም እስከማይመስለኝ ድረስ ባለመስማቴ በጣም ብዙ ተሰብሬያለሁ። ባመንኳቸው ሰዎች ተጋብቻለሁ፣ የራሴ ባልኳቸው ሰዎች። ግን አንዳንድ ከአቅም በላይ ሲሆን ማለት ነው ዝም ነው የሚባለው አይደል? ቀን እስከሚያልፍ ብለሽ ዝም ትያለሽ። ብዙ ሰዎች ጋር ጽፍ ነበረ እንዲያግዙኝ በጣም ብዙ ሰዎች ጋር ማለት ነው። በቀደም ሚኪ ቤትም ገብቼ ነበረ እና ያለውን ነገር ማውራት ጀምሬ ነበረ።
ያሳለፍኩት ነገር ከዛ በጣም ብዙ ሰው ለምን ዝም አልሽኝ እኮ እናግዝሻለን ከጎንሽ ነኝ ይለኝ ነበረ በጣም ብዙ ሰው ማለት ነው። እኔ ተስፋ ቆርጬ በቃ ካሁን በኋላ አልታከምም ብዬ ተስፋ ቆርጬ ማለት ዝም ብያለሁ እውነት ለመናገር ማለት ነው። አንድ 29 60 88 955 እሺ በቃ ጨርሰች። አካውንቷን ወሰዳችሁ ሁላችሁም። የተሳሳተ አካውንት ስክሪንሻት እንዳታደርጉ። የተሳሳተ የሚጽፉትም ሚውት አድርጓቸው ሌቦቹን አውቀው የራሳቸውን አካውንት በዚህ አጋጣሚ የሚሰጡ። እሺ እናመሰግናለን። አይዞሽ በርቺ እና እንትን ተማሪ እንትን በያት በረከት የምልክት ቋንቋ ተማሪ እስከዛ ድረስ በያት ይጠቅማል። የምልክት ቋንቋ ተማሪ ጽናት የምልክት ቋንቋ ተማሪ እሺ። እስከዛ ኔትወርኳ ደግሞ ያዛት ድጋሚ። አይ ቪዲዮ ስታበራ እኮ ነው የሚይዛት። በቃ ቪዲዮን ታጥፋው። ኔትወርኳ ስትሮንግ አይደለም። አካውንት ለምን ፒን አታደርጉም? ኢትስ ስቶር ስለ ቲክቶክ ማታቂ ከሆነ ቻት ጂቢቲን ገብተሽ ምን ትይዋለሽ መሰለሽ? ቲክቶክ ላይቭ ላይ ገስት ላይ ሰው እያለ ኮመንት ፒን ማድረግ ይቻላል ወይ ብለሽ ቻት ጂቢቲን ጠይቂውና ይመልስልሻል ማሬ። እሺ አለማወቅ ኃጢአት አይደለም። ጠይቂ ግን እንዲህ የሚል አሁኑ ማለት ነው ቤት ነው ማሳለፈው አንዳንዴ ለራስ እስከሚገርመኝ ድረስ ይነበላል። አንዳንዴ ጽናት ቪዲዮሽን አጥፍተሻ ቢማሪ ኔትወርክሽ ስትሮንግ ሰላም ነበር እኮ እስካሁን። ቅድም ናት እንትና ገብታ ቪዲዮ አብሪ ልጅ ብላ ልጅቷን እንደዚህ እንድትቆራረጥ ያደረገቻት። ቪዲዮን አጥፊውና አውሪ ድምፅሽ እንደ ቅድሙ ጥርት ብሎ እንዲሰማን። ቪዲዮን አጥፊውና በቃ እኔ ስላልቻልኩ ዝም ብዬ ኔትወርክ ነው። ተመልሳ ስትገባ ቪዲዮ ስታበራ ትቆራረጣለች። ያለ ቪዲዮ ሲሆን በጥራት ይሰማል። ተመልሳ ከመጣች እናስገባታለን። ኤኒዌይ በረከት ሌላ መናገር የምትፈልጊው ነገር አለ? መናገር የምትፈልጊው ነገር ካለ ከመውረድሽ በፊት ማስተላለፍ የምትፈልጊው መልዕክት ካለ መናገር ትችላለሽ። አጠር ያለች ነገር ነው መናገር የምፈልገው። ሰው በተለያየ ሁኔታ መስማት የተሳነው ሊያጋጥመው ይችላል የሚለውን እንድትይዙልን ነው። ምክንያቱም ላይቭ ላይ ስንሆን በጣም ብዙ ሰው መጥቶ ይሳደባል ምናምን፣ አትንጫጩ፣ አትጩሁ፣ ዝምታ ያለበት ቤት ምናምን ይለናል። ግን
ልክ እንደ ሪታ አይነት ደግሞ በአደጋ መስማት መሳን ሊያጋጥመን ይችላል። በእድሜ ብዛት ሊያጋጥም ይችላል። ሰው ሲደባደብም ሊያጋጥም ይችላል። በከባድ መሳሪያ ጩኸት፣ እንደዚህ ፍንዳታ ምናምን በተለያየ ምክንያት የአካል ጉዳት መምጫው ብዙ ነው እና እባካችሁ እነሱ እንደማንኛውም ሰው መኖር፣ ማግባት፣ መውለድ፣ ውጭ ሀገር መሄድ፣ ህመምን ቢሆን ሞትን ቢሆን ማህበራዊ ህይወት ሁሉም ነገር ከኛ እኩል በመሆናቸው እባካችሁ ከግንዛቤ ውስጥ በማስገባት ሰፖርቲቭ ሁኑ እና በቃ እንደማይችሉ አይነት አርጋችሁ አታስቡ እና ይሄን ነው መናገር መፈልገው። በተለያየ መልኩ ምንድነው ጉዳት ሊመጣ ይችላልና ይሄን እንድትረዱልን እንፈልጋለን። አመሰግናለሁ ሀቡዬ ስለሰጠሽን እድል በጣም ቴንኪዩ። እሺ እናት እናመሰግናለን። ትርጉም ስንፈልግ እንደዚህ እንጠራሻለን። እናመሰግናለን በረከት። እሺ እኔም አመሰግናለሁ ሀቡዬ። እሺ ጽናት ደግማ ከመጣች እናስገባታለን። እስከዛ እንዴ ያስተዋውቁ መጀመሪያ። ውይ መብራት ሄደ። አይ አለ። ሰላም ሰላም ሀቡ እንዴት ናችሁ? አለን አለን። እንዴት ነሽ? እሰማለሁ አለው። ኔትወርክ ነው ተቆራርጦ ነበር። ጩኸት አለ የሚሰቀጥጥ ነገር። እሺ አሁን አንዴ በርዝጋው አንዴ። እሺ የመኪና ድምፅ ምናምን መሰለኝ። ይሄው ዱባይ ነው። ይሄኛው ባካፕ አካውንታችን ነው። አካውንታችን ከቀን ወዲያ ዘግቶብን ለግማ ከፍተሻል። ከዛ ግን ይሄንን ባካፕ አካውንታችንን ፎሎ እያደረጋችሁ ያው ማዘዝ ስትፈልጉ እዚህ አካውንት እንድትመጡ በትህትና ጠይቃለሁኝ። አመሰግናለሁ። ያብ ሽቶዎች እንባላለን ጋይስ። ዱባይ ዴራነን ያለነው በጣም አሪፍ የተባሉ ሽቶዎች አሉን። ሌላ ቦታ እጅግ በጣም ውድ ናቸው የተባሉ ማንኛውም ብራንድ የሆኑ ሽቶዎች እኛ ጋር ይቀመማሉ። 100 ድርሃም ነው የሚቀመሙት። 100 ድርሃም ናቸው እያንዳንዳቸው። ኤሜላቸው 100 ኤሜል ነው። ሽታቸው ትቆራረጫለሽ። እሺ